ሰላም ጤና ይስጥልን በመላው ዓለም የምትገኙ ውድ የአንዳፍታ ሰዎች እንደምን አላችሁ? እነሆ አንዳፍታ ዕለታችን ተጀምሯል። በቅድሚያ ዋና ዋና ጉዳዮችን እናስተዋውቃችሁ። የጀነራል ታደሰ ወረደ አስተዳደር እነ ኮሎኔል ደመቀ ዘውዱ ከሰሞኑ ያደራጁትን የተከዜ ዘብ አደረጃጀት ተቃውሞ መግለጫ አውጥቷል። ተቃውሞ የተከዜ ዘብ ተብሎ እየተደራጀ ያለው ኃይል ጸብ አጫሪና እንደዚሁ ደግሞ የፕሪቶሪያን ሰላም ስምምነት የሚጥስ ነው ብሏል። እነ ኮሎኔል ደመቀ ደግሞ ህወሓት ሊወረን እየተዘጋጀ መሆኑን ስላወቅን ራሳችንን በትጥቅ እያደራጀን ነው፣ ነፃነታችን አሳልፈን አንሰጥም የሚል አቋም ይዘው ብቅ ብለዋል። ይህ ጉዳይ ወዴት እያመራ ነው የሚለውን ጉዳይ እንመለከታለን። ሁለተኛው ጉዳያችን የምክክር ኮሚሽኑ አንዱ የፋኖ ቡድን አጀንዳውን አስረክቦኛል ማለቱ አሁንም አወዛጋቢ ሆኗል። ከዚህ ቀደም አንድ የፋኖ ክንፍ አነጋግሮኛል የሚል ነገር ኮሚሽኑ ያደረገ ሲሆን አሁን ደግሞ አጀንዳ ሰጥቶኛል ማለቱ አነጋጋሪ ሆኗል። በሁለት ጎራ የተሰለፉት የፋኖ ኃይሎች እንግዲህ ከድርድርና ከምክክር ጋር በተገናኘ እየተወዛገቡ ነው የሚገኙት። በእነዘመነ ካሴ በኩል የተሰለፉት የፋኖ አደረጃጀቶች ምንም አይነት ንግግር ወይም ደግሞ ለኮሚሽኑ የሰጡት አጀንዳ እንደሌለ ይፋ አድርገዋል። በእነዚህኛው በኩልም ጥርት ያለ ይፋዊ መግለጫ ባይሰጡም እንደዚሁ ያደረግነው ግንኙነት የለም የሰጠነው አጀንዳ የለም እያሉ ነው። የትኛው ፋኖ ነው የሰጠው ወይስ ደግሞ ኮሚሽኑ እንደተባለው ፖለቲካ እየሰራ ነው ወይስ ምንድነው ነገሩ የሚለውን ጉዳይ እንመለከታለን። ሶስተኛው ጉዳያችን የፕሬዝዳንት ኢሳያስ አፈወርቂን አስተዳደር በኃይል ለመገርሰስ እየተንቀሳቀሰ የሚገኘው ብርጌድ ንሓመዱ በአዲስ አበባ ቢሮ የከፈተው ዲፕሎማሲያዊ እንደዚሁም የአደረጃጀት ስራዎችን ለመስራትና ከፍ ሲልም ወታደራዊ ማዘዣውን እዚሁ አዲስ አበባ ለማድረግ መሆኑን ይፋ አድርጓል። እንግዲህ የጠቅላይ ሚኒስትር አብይ አህመድ አስተዳደርና የፕሬዝዳንት ኢሳያስ አፈወርቂ አስተዳደር እርስ በርስ አንዳቸው በአንዳቸው ላይ የውስጥ ኃይሎችን በማደራጀት ለመላላክ ሙከራ እያደረጉ ነው የሚገኙ። ይህ ጉዳይ ወዴት ያመራል የሚለው ጉዳይ እንመለከታለን። ኤርትራ እንግዲህ ለዓመታት ኢትዮጵያ ላይ ያመፁ በርካታ ታጣቂ ኃይሎችን ስታደራጅ ነበር። አሁን ደግሞ ኢትዮጵያ ያን ነገር ይዛለች። በአሁኑ ወቅት በኢትዮጵያ የሚገኙ ታጠቁ ኃይሎች ኤርትራ እንደምትደግፍ በአንዳንድ ጭምጭምታዎች ሲሰሙ ነበር። ይህን ጉዳይ እንመለከተዋለን። አብራችሁ እንድትቆዩ በአክብሮት እንጋብዛለን። ድሬና ማንዴ ናቸው። ሰላም ማርሻል። መልካም ወደ ቤተሰቦቻችን በዚሁ አጋጣሚ እንኳን ለብርሃነ ትንሣኤ በሰላም አደረሳችሁ። መልካም በዓል እንዲሆንላችሁ በዚሁ እንመኛለን። ድሬና ማን መልካማው እንግዲህ በዓሉ ዛሬ እንግዲህ ጌታችን ለኛ ሲባል የተሰቀለበትና ለኃጢአታችን ሲባል ዋጋ የተከፈለበት ቀን ነው። አድማጭ ተመልካቾቻችንም እንኳን አደረሳችሁ የሚለውን መልእክት እናስተላልፋለን። አሁን በህግ መግባት እንችላለን። መልካም ቴንኪዩ። እሺ እንግዲህ ወደ ቤተሰቦቻችን እንዳስተዋወቅናቸው ዋና ጉዳዮቻችን የወልቃይትና የቲፒኤልኤፍ ጉዳይ፣ የፋኖና የምክክር ጉዳይ እንደዚሁ ደግሞ የብርጌድ ንሓመዱ ጉዳዮች ናቸው። የመጀመሪያ ጉዳያችን የወልቃይት ጉዳይ ነው። ከሰሞኑ ኮሎኔል ደመቀ ዘውዱ የተከዜ ዘብ ብለው ያደራጁትን ኃይል የሚመራ የፖለቲካና የጸጥታ ኃይሉን አሰልጥነው ማስመረቃቸውን ይፋ አድርገዋል። በዚሁ ላይ እንግዲህ አብረው ይፋ ያደረጉት ነገር ሁለት የትግል አማራጮችን መከተላቸውን፣ አንደኛው የሀሳብ ትግል፣ ያ ካልተሳካ ደግሞ የትጥቅ ትግል የሚለው ነው። ይህ ጉዳይ በጀነራል ታደሰ ወረደ ጊዜያዊ አስተዳደር በኩል ቁጣን አስነስቷል። ጸብ አጫሪ የሚል ነገርም መግለጫ አስወጥቷል። አማን ይህ ጉዳይ እንግዲህ እነ ኮሎኔል ደመቀ ሲያደራጁ አዲስ ጉዳይ አይደለም። ኦልሞስት 2 ዓመት ገደማ በላይ አልፏቸዋል። የተከዜ ዘብ ብለው ሲያደራጁ ወልቃይትንም በአማራ ክልል አካለው እያሳደሩ የሚገኘው ነገር ግን የትግራይ ኃይሎች ይህን መመለስ አለብን የሚለው ቀዳሚ አጀንዳ እያደረገው እየተንቀሳቀሱ ነው። አሁን ጀነራሉ የሚመሩ ጊዜያዊ አስተዳደርም ይህንም ተቃውሞ መግለጫ አውጥቷል። የፌዴራል መንግስቱም እርምጃ ይውሰድ የሚል ጥሪ ያዘል ማሳሰብ ያለበት እንዴት ታየዋል? መልካም መርሻ። እንግዲህ ባለፈ ጀነራል ታደሰ ወረደ ወደ ስልጣን ሲመጡ አንድ ያነሳን ነገርና አሁን ካመጡት መግለጫ ጋር የሚገናኝ ነገር አለ። ምንድነው? ጀነራል ታደሰ ከዚህ በፊት ወደ ከስልጣን በመምጣታቸው በፊት ምንድነው ወልቃይትና ራያ ጠለምትን በተመለከተ ስታትስኮ መመለስ አለበት። እሱ ብቻ ሳይሆን ደግሞ ቲፒኤልኤፍ ቀድሞ ከጦርነቱ በፊት የነበረውን አይነት ስልጣን ወደ እሱ ነገር መመለስ መቻል አለበት የሚል ሐሳብ እንደነበራቸው ጠቅሰን ባለፈ የሥራ መመሪያ ሲሰጣቸው ግን ፈርመው የተቀበሉትና የሰውየው ሐሳብ አይገናኝም፣ ይሄ ነገር ወይ ችግር ይፈጥረው ነው ነገ የሚል ነገር የራሳችን ስጋት ትንተና አቅርበን ነበር በባለፈው ዝግጅታችን ላይ። አሁን እሱ ነው እንግዲህ አካል አውጥቶ የመጣ ማለት ነው። ወልቃይት እንግዲህ ከህወሓትና ፌዴራል መንግስት ጦርነት በኋላ እንግዲህ 2 ዓመት ሊሞላው ነው ከባርነት ነፃ ወጥቶ ያለማነቱ ሌላ ማንነት ተሰጥቶት ለዛም አልፎ ተርፎ በግዞት አይን ነገር ባርነቱ ኖር ነበረ። አሁን ግን ባለፉት 2 ዓመታት
ህዝቡ በመረጠው በፈቀደው ቋንቋና ማንነት እየተዳደረ መሆኑ ይታወቃል። ይሄ የሚካድ ሀቅ አይደለም። ይሄ ባለበት ሁኔታ በተለያየ ጊዜ ዘገባዎችም ሲዘገቡ የነበረው ጎንደር ክፍለ ሀገር አካል እንደሆነ ሁመራ የአማራ ክልል አካል እንደሆነ ተደርጎ ሲገለጹ ነበር። አሁን ጊዜያዊ አስተዳደሩ ፕሬዝዳንት የሆኑት ጀነራል ታደሰ ወደ ስልጣኑ ከመጡ በኋላ ለምንድን ነው ይሄንን ጥያቄ ያቀረቡት? ሶስት ነገር ነው ያቀረቡት። አንደኛ ህገ መንግስቱ ስለ ክልል ህገ መንግስቱን የጣሰ ነው የሚል ነገር ነው ያሰሱት። ምኑ ወልቃይት ወይ ሁመራን አማራ ክልል ነው ብሎ መግለጽ በሚዲያ ህገ መንግስቱ የጣሰ ነው የሚለው። ህገ መንግስት ላይ በመሪ ደረጃ የክልሎች መኖራቸውን ያስቀምጣል እንጂ ይሄኛው ክልል ውስጥ ያሉ ቦታዎች እነዚህ ናቸው የሚል አለ ወይ? የመጀመሪያ መጠየቅ ያለበት ነገር ማለት ነው። በምን ሐሳብ ነው ህገ መንግስቱ ተጥሷል የሚባለው ነገር? ምናልባት ክልልን ቀንሶ አንድን ክልል ከሌላ ክልል ጋር አዋህዶ ወይ ትግራይ ክልል የለም ተብሎ እንዳለ ወደ ሰሜን ያለውን ሙሉ የአማራ ክልል ነው ተብሎ ቢቀመጥ ትግራይ ክልልን ህገ መንግስቱ ስለሚያውቀው ህገ መንግስቱ ተጥሷል ተብሎ ጥያቄ ሊቀርብ ይችላል ማለት ነው። ይሄ ባልሆነበት ሁኔታ ግን ህገ መንግስቱ ተጥሷል የሚለው ነገር ከምን የመነጨ እንደሆነ ብዙ ጊዜ ያነሳሉ። ነገር ግን ከምን እንደመነጨም አይታወቅም። ለምን ህገ መንግስት ላይ ይሄኛው ቦታ የዚህኛው ክልል ነው፣ ያኛው ቦታ ደግሞ የዛኛው ክልል ነው የሚል ነገር ስለሌለ ማለት ነው። ሌላ እዚሁ ላይ ያነሱት ነገር የፕሪቶሪያል ስምምነትን መጣስ ማለት ነው። ፕሪቶሪያል ስምምነት ላይ ምንድነው የሚለው? አወዛጋቢ ቦታዎችን በህገ መንግስቱ ፍቱ ነው የሚለው እንጂ ወልቃይት፣ ራያ፣ ጠለምት፣ ደራ የሚል ነገር አለ እንዴ? ወልቃይት ላይ ምንድነው ስሙ? ፕሪቶሪያል ስምምነት ላይ አወዛጋቢ የሆኑ ቦታዎች ደግሞ ከዚህ ፊትም ሲደረግ እንደነበረ በፌዴሬሽን ምክር ቤት በኩል እኛ ያለ ቦታችን ያለ ማንነታችን ሌላ ማንነት ተሰጥቶናል የሚሉት ከዛ የመጨረሻ ውሳኔ ላይ ህዝበ ውሳኔ እንዲወስኑ የሚደረገው እሱ ነው በህገ መንግስቱ ፍቱ የሚባለው ነገር ማለት ነው እንጂ ፕሪቶሪያል ስለ ወልቃይት የወሰነም ነገር የለውም፣ ሊወስን የሚችለውም ነገር የለውም። ይሄ ከሆነ በምን ሌጋል ግራውንድ ላይ ቆሞ ነው ፕሪቶሪያል ተጥሷል ሁመራ የአማራ ክልል ተብሎ ስለተዘገበ ፕሪቶሪያ ተጥሷል የሚያስብለው ነገር የሚለውን ነገር አይታወቅም። ይሄም ሌላ ጥያቄ ነው። ሌላኛው ነገር ፌደራል መንግስት በዚህ የተጣሰ ያለውን የፕሪቶሪያል እና ህገ መንግስቱን ስርዓት ሊያስይዝ ይገባል የሚል ነገር አንስቷል። ይሄ ከሆነ ይሄ ነጥብና በወልቃይት በኩል ደግሞ ያሉት እነ ኮሎኔል ደመቀ በተደጋጋሚ የወልቃይት ዘብን እያደራጁ እንደሆነ የተደራጀውም ደግሞ ከጊዜ ወደ ጊዜ በመከላከያ ኃይል ስልጠና እየወሰደ መሆኑን የሚታወቅ ጉዳይ ነው። አሁን ለምንድን ነው እነሱ ራሳቸው በዚህ ደረጃ በዚህ ቁጥር ተደጋጋሚ ስልጠናና ተደጋጋሚ ምልመላዎችን ለማድረግ የተገደዱት ምለው ጉዳይ ላይ ባለፈ አቶ ሼቴ ደምለው ወጥቶ የተናገሩ ነገር አለ። ምንድነው ያሉት? እኛ ወልቃይትን በማንኛውም ሁኔታ በማንኛውም አጋጣሚ ለመወረር የሚያስብ አካል ካለ ይሄን ለመመለስ እሱም ብቻ ሳይሆን ማንነታችን ተገፎ ሌላ ማንነት ልጭንብን መጣ አካል ካለ ለዚህም ተባባሪ የሚሆን አካል ካለ እስከ ወዳኛው ለመዋጋት ራሱን የቻለ ኃይል እያዘጋጀን ነው። ምንድነው ከዚህ ሐሳብ ጀርባ ያለው? ምናልባት ወልቃይት ተከዜ ዘብ እየተዘጋጀ ያለው ከመንግስት እውቅና ውጪ ነው ወይ? ወይስ የወልቃይት ጉዳይ ለተከዜ ዘብ ብቻ የሚተው ነው ወይ? በመሰረቱ ተከዜ ዘብ የሚባለው እዛ አካባቢ ያለው መከላከያም እንዳለ ተከዜ ዘብ ነው፣ ሲቪሊያንም ተከዜ ዘብ ነው። በሁለቱም በኩል ነው የሚጠብቁት። በጀርባም ጠላት ነው ያለው፣ በሱዳን በኩል ያለው፣ በዚህኛውም በኩል ያለው ጠላት ነው ያለው። ስለዚህ እነዚህ አካል አሁን በዚህ ደረጃ ነገሮች መግለጽ ምናልባት ፌደራል መንግስት አሳልፎ የሚሰጠው እንኳን ቢሆን
እኛ ቀጥ ወደ ትግላችን እንገባለን የሚል ነገር ምንድነው አንድምታው የሚለው ነገር በደንብ መጠን ያለበት ነገር ይመስለኛል የተወራ ነገር አለው ወይ የተገለጸላቸው ነገር አለው ወይ ለምን በተደጋጋሚ ወልቃይት አካባቢ ያሉ ሰዎች የሚናገሩት የመንግስት በጣም የጸና አቋም እንዳለው ያው እንደሞ መገመትም ይቻላል ቲፒኤልኤፍ ያን ቦታ ቢቆጣጠር አሁን ከነ አልቡራን ሱዳን ውስጥ ያየሉ መውጣታቸው ጋር ተያይዞ ያንዱ የቲፒኤልኤፍ ግንጣይ ሱዳን ውስጥ ሆኖ ወደዚህ ለመምጣት ከማሰቡ ጋር ተያይዞ ከዛም አልፎ ተርፎ ህወሓት ደግሞ ሁሌም የሚቃዠው ወደ 4 ኪሎ መለሳለው የሚሉን ፍላጎቶች ሁሉ ታሳቢ ተደርጎ የፌደራል መንግስቱ ምንድነው ሊያስብ የሚችለው ወልቃይት ጉዳይ እንዳው ጫና እንኳን ቢመጣ እንዳው የፖለቲካ የሆነ ነገር እንኳን ቢፈጠር በቲፒኤልኤፍ እንዲያዝ ፍላጎት ይኖረዋል ወይ ያምናል ወይ እንዳው ቲፒኤልኤፍ እና ፌደራል መንግስት መካከል ጥሩ ነገር ተፈጠረና በቃ በጣም ጥሩ ነገር ተፈጠረ ቢባል ራሱ ይሄንን ይፈቅዳል ወይ ይሄን እንደማይፈቅድ የወልቃይት ሰዎች እርግጠኞች ናቸው እርግጠኛ ከሆኑ ግን ለምን እንደው ታዲያ መጣው ነገር ሁሉ እንዋጋለን የሚሉት ቲፒኤልኤፍ ለወረራ እየተዘጋጀ መሆኑን እየገለጹልን ነው ቲፒኤልኤፍ ለወረራ ከተዘጋጀ በርደኑ መሆን ያለበት ጉዳዩን ማስታገስ ያለበት የፌደራል መንግስቱ ነው መመሪያ መስጠትም ያለበት የፌደራል መንግስቱ ነው የተገዘዘብንም ማሰማራት ካለበት የፌደራል መንግስቱ ነው እንዋጋለን እንደዚህ አይነት ነገር ሙከራ የሚያረጋ አካል ወደ ወረራ ሙከራ ካለ እናስታግሰዋለን ማለት ያለበት ፌደራል መንግስቱ ነው ሸተ ደምለው አይደለም ይሄ ደምለው በግሉ የሚያውጀው ጦርነት ይኖራል ወይስ ፌደራል መንግስቱ በሸተ ደምለው ውስጥ ያወራ ነው ይሄ አሁን ለምን አንድ ዞን አመራር እኮ ጦርነት እኮ አውጅም እኮ የሚመጣ አካል ካለ የሚመታው መከላከያ ነው መታው የሚያስታግሰው በፌደራል መንግስት የሚታዘዘው መከላከያ ይመታዋል ወይስ ከዚህ ነገር ጀርባ ፌደራል መንግስት እንዲመጡ ይፈልጋል ወይ ብለ እንድንጠረጥር ነው የሚያደርገን ነገር ማለት እሱ ደግሞ ትክክል እንደማይሆን ቅድም የዘረዘርኳቸው ነገሮች አሉ ፌደራል መንግስት ከምንም አይነት እንዳው ከቲፒኤልኤፍ ጋር ጥሩ እንኳን ቢኮን ሊሆንም አይቻልም እንጂ አለስ ምን ሊሆን አለስ ቲፒኤልኤፍ ጥፋቱን አምኖና ለዳግም እንደዚህ አይነት እንቅስቃሴዎች ከእንደዚህ ጸዳ አይምሮ የሆነ ምጽጽት አይምሮ ካልተፈጠረ ድረስ ቲፒኤልኤፍ በቀልና ነገም ሁኔታ ጠብቄ ይወጋሉ ሁኔታውን ጠብቄ መጣለው ያለ ፌደራል መንግስት ጋራ ምን አይነት ግንኙነት ይኖራቸዋል ፌደራል መንግስትም ቢሆን ማለት ነው ትልቁ ፖቴንሻል ችግር ሊፈጥርብኝ ይችላል ብሎ ከሚያስባቸው ውስጥ አንዱ ቲፒኤልኤፍ ነው ይሄ ባለበት ሁኔታ እንዴት ይሄን ነገር ሊፈቅድ ይችላል ይሄን ካልፈቀደ ታዲያ ደግሞ አቶ ሸት ደምለው ከይታምቶ ይሄን ነገር ሊያወሩ ይችላሉ ስለዚህ በኔ ኮንክሉዥን ምንድነው የሚሆነው ማለት ነው በአቶ ሸት ደምለው ውስጥ የሚያወራው ፌደራል መንግስት ነው ገብቷል ጉዳዩን ክልላዊ ወይ አገር ፌደራል መንግስትና ህወሓት መካከል እንደሆነ እንዳይመስል ተደርጎ ጉዳዩ እዛው ጋር ሁለት ድንበርተኛ መካከል አንድ የሆነ ወልቃይት አካባቢና ህወሓት መካከል እንዲሆን ስለሚፈለግ ማለት ትኩረትም እንዳይስብ ነገር ግን ህወሓት ሞክራለሁ ካለ በሸት ደምለው ውስጥ ህወሓትን የሚደበስሰው የፌደራል ኃይል ነው ማለት ነው እሱ ነው የሚታየው መልካም ደሬው ዳንተ ስመጣ እንግዲህ በትግራይ ኃይሎች በኩል በጊዜው አስተዳደሩ ጌታቸው በነበሩበት አሁን ጀነራል ታደሰም ከመጡ በኋላ ያለው አቋም አወዛጋቢ ተብለው የተገለጹ አካባቢዎች መመለስ አለባቸው የፕሪቶሪያ ሰላም ስምምነት እንደዛ ይላል የሚል መሞገቻ ነው የሚያነሱት የአማራ ኃይሎች ደግሞ አይ ፕሪቶሪያ ሰላም ስምምነት ላይም አወዛጋቢ ቦታዎች በህገ መንግስት ይፈታሉ ይላል እንጂ ወደ ትግራይ ይመለሳሉ አይልም አክቹአሊ እንደዛ ቃል ወልቃይት ራያ ጠለምት ወደ ትግራይ ይመለሳሉ የሚል ነገር የለም ይሄንን ሪፈር በማድረግ በዚህ ውዝግብ ውስጥ አሁንም የወልቃይት ጉዳይ እንግዲህ ወደ ራያም ገብተዋል በኃይል ነገር ግን ማስተዳደር አልቻሉም ህዝቡም ተቃውሞ ስላለው ወልቃይትን ደግሞ ለመቆጣጠር በሱዳን በኩል ጦር ያሰለጠኑ ነው ከዚህ ከትግራይ ደግሞ ዝግጅት ያደረጉ ነው የሚል ነገር ከጭምጭምታ ባለፈ ከራሳቸው ከህወሓት ውስጥ የወጡ ሰዎችም ባለፈው ኢንተርቪው ያደረግናቸውኛም ያቶ ጌታቸው ረዳ ካድሬ ከፍተኛ ካድሬ ናቸው አቶ ጣማ ረዶም ተናግረዋል ትእዛዝ ሰጥቷል ለጦሩ ወልቃይትን በኃይል እንቆጣጠራለን ብለዋል የሚል ነገር ይሄን ሁኔታ ገምግበው ነው ክልል ደመቀም የሚመጣውን ነገር ለመመከት የወልቃይትን ጉዳይ ዳግም ወደ ትግራይ ላለመመለስ ወይም ደግሞ በአማራነታችን ጸንተ ለመቆም
ራሳችን እናዘጋጃለን በሚል እንግዲህ በየጊዜው የተከሰሰ በሚል አጠራር ኃይል እያደራጁ እያሰለጠኑ እንደሆነ እያየን ነው። ይሄንን አሁን ላይ ጠንከር አድርገው ያመጡት በትጥቅ ትግል እንሄዳለን የሚል ጨምረውበታል። በሀሳብ ካልተሳካ በትግል እናሳካዋል ወይም ደግሞ የሚመጣብን ነገር በትግል እንሞግታለን የሚል ነገር ነው እንመክታለን የሚል ነገርና ይሄ ነገር በቲፒኤልኤፍ በኩል በቃ ምንድነው የሞት ሽረት ጉዳይ ነው ወልቃይትን የመቆጣጠር የሚል አቋም ነው ያለው። በዛ በኩል ደግሞ አሳልፈን አንሰጥም የሚል ዝግጅቶችም አሉ። እንግዲህ ይሄ ምን ይዞ ይመጣል ምን ይታያል አሁን ባለው ሁኔታ? እሺ አመሰግናለሁ መርሻ። እንግዲህ ብዙ ጊዜ ቲፒኤልኤፍ የፕሪቶሪያ ስምምነትና ህገ መንግስቱን ነው ሪፈር የሚያደርገው እነዚህ አወዛጋቢ የሆኑ ቦታዎችን ወደ ትግራይ እንደሆኑ ለማስረገጥ ማለት ነው። በእርግጥ የፕሪቶሪያ ስምምነት ላይ ቦታ ተጠቅሶ የትግራይ ነው የሚል ነገር የለም። እንዲሁም ደግሞ ህገ መንግስቱም ደግሞ አንደኛ መከራከሪያ የሚሆነው ነገር 1984 ነው። አዋጅ ቁጥር 7 1984 ነው በመሬቱ የተወሰደው እንዳለ ክልሎች የተዋቀሩት ማለት ነው። እነዚህ የክልሎች ድንበር የተዋቀረው በአዋጅ ነው በ1984። ከዛ በኋላ 1987 ህገ መንግስት ሲወጣ በህገ መንግስት ጸደቀ እና ህገ መንግስትን እንደ መከራከሪያ መውሰድም አይቻልም። የወልቃይትና የራያ ጉዳይ ከህገ መንግስቱ በፊት የተወሰደ አካባቢ ስለሆነ ነው ተብሎ መከራከሪያ ሐሳብ ይነሳል። በእርግጥም ይሄ ውሃ የሚያነሳ ነገር ነው። በህገ መንግስት ያልተወሰደን አካባቢ በህገ መንግስት ልዳኝ ማለት የመርህ መጣረስ አለው፣ የመርህ መጋጨት አለው። ስትወስድ ሌጋሊ ሳትወስድ በኃይል ወስደ ከዛ በኋላ ሌጋልን ደግሞ ልክ እንደ ፍሬም ኦፍ ሬፈረንስ መጠቀም ትንሽ የሎጂክ መጣረስ አለው የሚል ሐሳብ አለኝ። እንግዲህ አሁን ከሰሞኑ ክስተት ጋር ስናያይዘው አሁን ለምንድን ነው የነ ደብረ ጽዮን ቡድን ፈጥኖ ስለ አወዛጋቢ ቦታዎች መግለጫ ያወጣው? በራሱ እንግዲህ ቆሞ በትክክል ለትግራይ ህዝብ ምጣኔ ሀብታዊ እምርታ ፍትሃዊ አስተዳደር ማስፈን የሚችል አእምሮ ወይም ደግሞ አደረጃጀት የለውም፣ ወይም እንዲሁም ደግሞ አቅጣጫም የለውም። እንደ ፓርቲ ቆሞ ቀረ ነው። በአብዛኛው ሀሳባቸውም ቆሞ ቀረ ነው። ብዙ ራሳቸውን ለማደስ የሚፈልጉ ኃይሎች አይደሉም የተሰባሰቡበት ህወሓት ላይ። ከዚህ ይልቅ ከበፊቱ ከነጌታቸው ረዳ ጊዜያዊ አስተዳደር ለመለየት እንደ አንድ አማራጭ የሚጠቀሙት ምንድነው? እነዚህ ለማህበራዊ ሚዲያ በቀላሉ ፍጆታ ሊሆኑ የሚችሉ ስሜት ቆስቋሽ የሆኑ አጀንዳዎችን ወደ መድረክ ያወጣሉ። አሁን ይሄ የአወዛጋቢ ቦታዎችን ምላሽ መስጠት ብዙም ኮስት የሚያደርግ ነገር አለም፣ ብዙም አይምሮ አይጠይቅም፣ ማሰብም አይጠይቅም። በቀላሉ በቃ ኮሚኒኬሽን አንዲት ብጣሽ መግለጫ ያወጣል፣ ከዛ ማህበራዊ ሚዲያ ላይ ይለቀቃል። ለትግራይ ህዝብ ጠበቃ እንደሆኑ እነዚህ አወዛጋቢ ቦታዎችን ከጊዜያዊ አስተዳደሩ በተሻለ መልኩ እየተከራከሩ እንደሆኑ ነጥብ የሚያስቆጥሩበት ነው ይሄ ማለት ነው። እና ነጥብ እንደማስቆጠሪያ ነው አንደኛ የሚጠቀሙበት። ምክንያቱም ከዚህ ቀደምም ትዝ ካላችሁ የኢትዮጵያ ፕሬስ ነው ያወጣው አይደል? ኢትዮጵያ ፕሬስ ላይ ወጥቶ በትግርኛው የመረጃ አውታር ለምን ወጣ ብለው ግብረ መልስ ሰጥተዋል። ከዚህ ቀደም የነጌታቸው ረዳ ቡድን በነበረበት ጊዜ በስልጣን ላይ እንደዚህ አይነት መግለጫ አያወጣም እና ከነጌታቸው ረዳ ቡድን ለመለየታቸው እንደ አንድ ወሽመጥ ይጠቀሙበታል። ይሄ አንዴ ነው። ሁለተኛ በአወዛጋቢ ቦታ ተብለው የተጠቀሱት አሁን ራያ አካባቢ በኃይል ገብተዋል። አሁን የበለጠ ጭቆናውን ጨምሮታል። በነገራችን ላይ ከበፊቱ በጣም በተሻለ በከፋ መልኩ ጭቆናውን ከፍ ያደርጉታል። ለምን? ጠበቃነታቸው ለትግራይ ለዋላዊ ግዛት ጠበቃ መሆናቸውን የሚያሳዩበትን ምልክት ምንድነው ለማስረጽ ማለት ነው። እንዲሁም ደግሞ ተገንጣይ የሚባለውን ሲኖዶስ ከዚህ ቀደም ትንሽ ተንቀሳቅሶ ተከስሟል እና ራያ አካባቢ እየተንቀሳቀሰ ነበረ ማህተብ እየሰረቀ በዛው በትግራይ ተገንጣይ ሲኖዶስ ማህተብ እየቀየረ ትንሽ ተንቀሳቅሶ ነበርና አሁን ደብረ ጽዮን ወደ ስልጣን ሲመጡና ጊዜ አስተዳደሩ ሲቋጠሩ ራያ አካባቢ ያለውን በእምነት አካባቢ ያለውን እንቅስቃሴ የከፋ ያደረጉታል። ምክንያቱም ሌሎች ስራዎች መስራት አእምሮ የሚጠይቅ ነው፣ ብዙ ማሰብን ይጠይቃል፣ ተራማጅ መሆን ይጠይቃል፣ እውቀት ይጠይቃል። እነዚህ ነገሮችን ደግሞ የተላበሱ አይደሉም። የህወሓት ይሄ የቀረው ህወሓት ትግራይ ያለው ህወሓት ማለት ነው። ስለዚህ ከዚህ አንጻር ይሄ ነገር ሊከተል ይችላል። አሁን የነ ደመቀ የኮሎኔል ደመቀ ይሄ የተከዜ ዘብ የሚባለው ዝግጅት ቅድም አማን የነካው ሀሳብ አለ ሳውንድ የሚያደርግ እዛው ላይ ደግሞ ማጠናከር የምንችለው ነገር አለ። ከዚህ ቀደም የአርሚ ሰባን ዜና ሰምተናል። ካርቱም ላይ ብዙ የወልቃይት ተወላጆች ተገለዋል። ቀጣይ እንደውም አቅጣጫቸው ወደ ወልቃይት እንደሆነ በይፋ እየተናገሩ ነው። በነገራችን ላይ እዚያ ያሉት የትግራይ ተወላጆች ስንቅ ሲያዘጋጁላቸው የሚያሳይ በማህበራዊ ሚዲያ ሲዘዋወር አይቻሉ ለነዚህ ለአርሚ ሰባ ማለት። ስለዚህ ይሄኛው አርሚ ሰባ ቀጣይ አቅጣጫው ወደ ወልቃይት ከሆነ የወልቃይት የተከዜ ዘብ ጉዳይ ብቻ ሳይሆን የፌዴራል መንግስቱም አጀንዳ ነው።
ምክንያቱም ይሄ የኢትዮጵያ ሉዓላዊ ግዛትን ጥሰ መተህ ያውም ደግሞ አልቡርሃን በቀናት ልዩነት አስመራን ጎብኝቷል። ከኤርትራ ጋር ያለውን ግንኙነት እናውቃለን። እና አልቡርሃን በአርሚ ሰባ አማካኝነት ኢትዮጵያ ውስጥ መቆመር የሚፈልገው የፖለቲካ ቁማር አለ። ስለዚህ ምንድነው የሚሆነው? የፌዴራሉ መንግስት የቤት ስራ ነው የሚሆነው ወይም ሸክም ነው የሚሆነው። የወልቃይት ዘብ ብቻ አይደለም። እና የወልቃይት ዘብ እንደዚህ በገፍ እየሰለጠነ ያለው ያለ ፌዴራል መንግስቱ እውቅና አይደለም። በመሆኑም የፌዴራል መንግስቱ ይሄን ነገር ካወቀ በዚህ በተከዜ ዘብ አማካኝነት የሚያስበው የፖለቲካ ትርፍ አለ ማለት ነው። እና ከዛ አንፃር በደንብ ከተሰላ በርግጥ የነደመቀ የነኮኔ ደመቀ አደረጃጀት ጠንካራ ነው። ለምናገር ብዙ መስዋዕትነት ከፍሎ እዚህ የደረሰ ስለሆነ በየጊዜው ወታደሮች እየሰለጠኑ ነው። ተከዜን ተሻግሮ የሚመጣ ኃይል ከዚህ ቀደም እንደነበረው በኃይል ወረር ካለ ምን ታገስበት ምንም አይነት ሁኔታ የለም። እና ለመመከት እንዲሁም ደግሞ ያገኘነውን ማንነት ለማስረጽ ወይም ለማቆየት ማንኛውንም መስዋዕትነት ለመክፈል ዝግጁ ነን ብለው ተናግረዋል በአደባባይ። እና ይሄ የሚያሳየው የጉዳዩን ጠንካራነት ነው። ቲፒኤልኤፍ በሁለት አቅጣጫ ወረራ ለማድረግ ስለሚዘጋጅ መረጃ አላቸው። እነሱ ደግሞ ቅርብ ናቸው። ለዛ መረጃ ካውንተር ለማድረግ የሚያደርጉበት ሁናቴ ነው። የደብረጽዮን ቡድን እንግዲህ በአክቲቪስቶቻቸው አማካኝነት በማህበራዊ ሚዲያ ብቅ ብለው የትግራይ ሉዓላዊ ግዛት የምትለውን ነጠላ ዘፈን ለአንድ ዓመት ነው ጊዜ ያስተዳደሩ። አንድ ዓመት ሙሉ ይህን ሀሳብ ገዢ አድርገው ነው የሚቀጥሉት። ሌሎች ነገሮች ምንም ነገር አይነሱም። በነገራችን ላይ ፕሪቶሪያ ስምምነት ይባልና የትግራይ ሉዓላዊ ግዛት ያው አለማመዱን በነገራችን ላይ ሉዓላዊ ግዛት የሚል አንድ ክልል የለውም። የአንድ ሀገር ሉዓላዊ ግዛት ነው እንጂ የክልል ሉዓላዊ ግዛት የሚባል ነገር የለም። ግን አለማመዱን እኛ ራሳችን እያልነው ነው ተሳስተን ማለት ነው። የመጠቀም እና ኮቴሽን ውስጥ ከተን ሉዓላዊ ግዛት ብንል ነው የሚቀለው። ሀሳብ ካለሽ አማን ለአንተ አንድ ባጭሩ እንድትመልስልኝ የማቀርበው ጥያቄ እንግዲህ ነኮኔ ደመቀ አሁን እያደረጉት የተከዜ ዘምሉ አሁን እየመጣ ነገር አይደለም። በነገራችን ላይ የቆየ ነው። ከጊዜ ወደ ጊዜ ራሱን ያደራጀ ነው የመጣው። እዛ ያልተፈታ ነገር አለ። በህግ አግባብ ለፌዴሬሽን ምክር ቤት ሲያቀርቡ ለትግራይ ክልል ሲያቀርቡ አልሰጥ ብለዋቸዋል። በጦርነቱ አጋጣሚ እጃቸው አስገቡ። ስለዚህ አሁንም ከትግራይ በኩል አካባቢውን የመቆጣጠር ፍላጎት ስላለ እየተዘጋጁ ነው። አዲስ ነገር አይደለም። በዚህ በኩል ደግሞ ራሱ ህወሓት ሱዳን ውስጥ አርሚ ሰባ ብሎ እንግዲህ ከአልቡርሃን ያስታጥቁት ሌላ አካል ያስታጥቁ አናቅም ታንክ ጭምር በወታደራዊ ትርኢት ሲያሳዩ በአደባባይ ቪዲዮ ለቀው አይተናል። ያዝም ብሎ ነገር ትግራይ ክልልም ውስጥ እንደዚሁ አይነት እንቅስቃሴዎችን እያሳዩ ነው። እነሱ ጦር እያዘጋጁ ያ እንግዲህ ሱዳን ያለው አርሚ ሰባ ወልቃይትን ሰብሮ ለመግባት እየተዘጋጀ ነው በአደባባይ እየተናገሩ። እዚህ ጋር ደግሞ የነኮኔ ደመቀን አዲስ እንኳን አይደለም እሱን ጸባጫሪ ነው ማለታቸው ምን ይነግራል? ምንድነው ይሄ ነገር የሚያመላክተው? ህወሓት አንድ ባህሪ የለመድነው ነገር ምን እንደው ታውቃለህ ወይ? ሆም ብሎ መዶንቆር ታውቃለህ? እሱ ያውቃል። አሁን ለምሳሌ በባለፈ የሆነ ጊዜ ጠቅሰናል። መጥቶ ተሻግሮ እኮ ሞክሮ ነበር እኮ ጦርነት አካሂዶ ነበር። ከዛ ተመቶ ተመለሱ። በጀርባ በኩል የተዘጋጁ ለመምጣት ይሞክራሉ። ከዛም አልፎ ደግሞ እነዚያው ወደ ስልጣን የመጡት ኃይሎች ቅድም እንዳስቀመጥኩ ትልቁ ሐሳባቸው ራሱ ምንድነው የሚያደርጉት? ስታትስ ኮን መልሳለን የሚሉ ሰዎች ናቸው። እንዳው ችግራችን እንኳን በንግግር በድርድር ለመፍታት እናስባለን የሚሉ ሰዎች አይደሉም። ይሄን ሁሉ ችግር በጀርባቸው ላይ ታዝሎ በዛ በኩል ያለው አካል ለምንድነው ዝግጅት የሚያደርገው ብሎ መጠየቁ እሱ ነው አውቆ መዶንቆር የምንለው ነገር ማለት ነው። እነሱ ስለምን ምን አገባቸው? ወረራ ላይ አካሄዱ ያስባል እንዴ? ወረራ ላይ ካለማካሄድ ካላሰቡ እዛ ያለው አካል ለምን ይሰለጥናል ብሎ የመጠየቅ እንትኑ ምንድነው ያመጣው? አንተ እኮ የሆነ ነገር እኮ ስታስብ እኮ ነው እኮ በዛኛው በኩል ያለውን ነገር ለመክሰስ የምታስቡ ነገር ማለት ነው። ይሄ ካልሆነ ግን ሆም ብሎ ጥርጣሬ ለመፍጠር ፌደራል መንግስቱና ምናልባት የወልቃይት አካባቢ ያሉ ሰዎች መካከል ሌላ ጥርጣሬ ለመፍጠር ያስቦም የሚወረውሩ ነገሮች አላቸው። ምንድነው? ኦኬ ልክ ራያን እንደያዙት ይሄኛውንም እንይዛዋለን ኦሬዲ ጨርሰውናል። ፌደራል መንግስት ሆይ ይሄውና ማያደርገውን እንቅስቃሴ ያደረጉ ስለሆነ አስታግሷቸው ብለው ነገር ይሄ የሚያሳየው ነገር ምንድነው? በሰላም እንድንገባ ፌደራል መንግስት ነገሮችን ከፌደራል መንግስት ጋር ጨርሰናል የሚለው አንደርስታንዲንግ እንድትይዞ ሆን ብሎ በእነሱ ቤት አሁን ለማምታታት ታስቦ የመጣ ነገር ነው።
ይሄ ካልሆነ ግን ራሳቸው ለወረራ ካልተዘጋጁ በዛኛው በኩል ያለው ወገን ምንንም ያርግ የመክሰሱ ጉዳይ ከየት መጣ? ስለዚህ ገላጭነቱ የሚሆነው እነሱ ለወረራ ራሳቸውን አሬንጅ ያደረጉ መሆናቸውን የሚገልጽ ነገር ነው የሚሆነው ማለት ነው። አመሰግናለሁ አማን። ወደ ቢሶቻችን ወደ ሁለተኛው ጉዳያችን አልፋል። ሁለተኛው ጉዳያችን እንግዲህ የምክክር ኮሚሽኑ ከዚህ ቀደም አንዱ የፋኖ ክንፍ አጀንዳ ለመስጠት ወይም ደግሞ ምክክር ለመሳተፍ ጥያቄ እንዳቀረበለት በዋና ኮሚሽነሩ ፕሮፌሰር መስፍን አርአያ በኩል ይፋ አድርጎ ነበር። አሁን ደግሞ ፕሮፌሰሩ ዳግመኛ መጥተው ይሄው ቡድን አጀንዳውን እንደላከላቸው ተናግረዋል። እንግዲህ ማንኛው ቡድን እንደሆነ መናገርም እንደማይፈልጉ በዚሁ ማብራሪያቸው ላይ ተናግረዋል። በፋኖ ኃይሎች በኩል እንግዲህ አሁን ላይ ሁለት ጎራ የሚመስል በነ እስክንድር እና በነ ዘመነ ካሴ የሁለት ጎራ አሰላለፍ ቅርጽ እያያዘ ይመስላል። በዚህ ጎራ ውስጥ እንግዲህ ማንኛው ነው ወይስ ደግሞ በነ እስክንድርም በነ ዘመነም አንድ አደረጃጀት ወጥ የሆነ ነገር አለመኖሩን ከዛ በታች ሲሆን አንድ ክንፍ ነው ወይ አጀንዳ የሰጠው ማን ነው የሚለው ጉዳይ አወዛጋቢ ሆኗል። እንግዲህ በአማራ ፋኖ በጎጃም የምክትል ኃላፊ የሆኑት አርሸር ሰማረ ዳምጤ ምንም አይነት ከምክክሩ ጋር ያደረግነው ንግግር የሰጠነው አጀንዳ የለም፣ መነጋገር የሚፈልግ ካለ በአደባባይ ወጥቶ ለምን አይነጋገርም፣ ለምን ወደ ትግል ይገባል የሚል ምላሽ ሰጥተዋል። ደሬ ለአንተ ድል ስጥና የጉዳይ እንግዲህ ከዚህ ቀደም ተነጋግረንበታል፣ አወዛጋቢ ሆኗል። አንደኛው አወዛጋቢ የሆነው ጉዳይ ፕሮፌሰሩ የታጠቀ ኃይል ካነገራቸው ለምንድን ነው አናገረኝ ብለው መናገር፣ ከዛ ደግሞ ከሰጣቸው በኋላ ሰጠኝ ብለው የሚያወሩት ይሄ ነገር የመንግስትን የፖለቲካ አካሄድ ተከትሎ የፋኖ ኃይሎች መካከል ቅራኔና ጥርጣሬ ለመፍጠር የተፈጠረ ነገር ነው የሚል ሀሳቦች ሲነሱ እያየን ነው። በሌላ በኩል ደግሞ መደራደር የሚፈልግ ኃይል አለ። ስለዚህ ለድርድርም ንግግር የጀመረበት ሁኔታ አለ፣ ከኮሚሽኑ ጋር ግንኙነት የጀመረ አለ ተብሎ ይነገራል። ይሄውም ከነ እስክንድር በኩል ያሉት ጎራዎች እንደሆኑ ነው ሲነገር። ከሰሞኑም እንግዲህ በርካታ የድምፅ ቅጂዎች ወጥተው እስክንድር ትናንት ወጥቶ ማብራሪያ ሰጥቷል። የድምፅ ቅጂዎቹ ትክክለኛ መሆናቸው ነገር ግን ተቆራርጠው መቅረባቸውን ብቻ እንጂ የሐሰተኛ እንዳልሆኑ አረጋግጧል። በዚህ ውስጥ ያየናቸው የሰማናቸው ነገሮች አሉና ይሄ ውዝግብ ምን አይነት መልክ አለው? እንዴት ነው የምትመለከተው? እንግዲህ ያው የምክክር ኮሚሽኑ ከተቋቋመበት ጊዜ ጀምሮ ብዙ ሀሳቦች ሲሰነዘርበት ነበረ። የምክክር ኮሚሽን በጽንሰ ሀሳብ ደረጃ የትኛውም ሰላማዊ ዜጋ የሰለጠነ ዜጋ የሚደግፈው ነው። በጠረጴዛ ዙሪያ ልዩነትን መፍታት፣ ሀገራዊ መስቀልቅልን በውይይት በንግግር መፍታት በኢትዮጵያ ኮንቴክስት በኢትዮጵያ ታሪካዊ ሂደት ውስጥ የተለመደ አይደለም። እናም የምክክር ኮሚሽኑ ሲመጣ ብዙዎች በቀናነት ያዩት ነው። የተወሰነ ስራዎችን ለመስራት ሞክሯል። ነገር ግን አሁን አማራ ክልል በጣም መጠነ ሰፊ ያለው ግጭት አካባቢ እያደረገ ባለው ስራ ብዙዎች በጥርጣሬ እየተመለከቱት ነው፣ ወይም ደግሞ የትችት ሀሳብ ሲሰነዝሩበት እናስተውላለን። ምክንያቱም ምክክር ለማድረግ መጀመሪያ ሰላማዊ የሆነ የፖለቲካ ድባብ ሊኖር ይገባል እና የፖለቲካ ድባቡ ደግሞ ሰፊውን ህዝብ ያማከለ ነው የሚል ነገር ነው። እንግዲህ አሁን የመጣው ኤሊትን አይደለም የምናነጋግረው፣ የሚነጋገረው ሰፊው ህዝብ ከሆነ ዘንዳ የግድ የምክክር ኮሚሽኑ ይህን ነገር ከመሬት ለማውረድ ሰላማዊ የሆነ የፖለቲካ ድባብ ሊያገኝ ይገባ ነበር። ነገር ግን ባለው ራሱ ድሮባክ ባለው ቻሌንጅ ባህር ዳር አካባቢ የተወሰኑ ተወካዮችን ሰብስቦ አጀንዳዎች የማሰባሰብ ስራን ጨርሰናል ብለው ይፋ አድርገዋል። እዚህ ላይ እንግዲህ የተጠቀሰው አንድ የታጣቂ ቡድን አሁን በአብዛኛው ጊዜ ከአማራ ክልል የምክክር ሂደቱ እንደ ትችት የሚቆጠረው የአማራ ክልል መጠነ ሰፊ የሆነ ግጭት ውስጥ እያለ ከ60 እስከ 70% የክልሉ አጠቃላይ ሁነት ማለት ነው በግጭት አባላ እየተናወጠ እያለ እንዴት አይነት ምክክር ነው ያለው ተብሎ ጥያቄ ሲነሳብን ነበርና እችን ጥያቄ ለመመለስ በሚመስል መልኩ ነው ወይ የምክክር ኮሚሽኑ ሊቀመንበር ወይም ተወካዩ ይሄን ሐሳብ የሰነዘሩት? እንግዲህ አንድ 3 ሴናሪዎች እናስቀምጥ። አንደኛው ሴናሪዮ የሚሆነው በእርግጥ የምክክር ኮሚሽኑ ውስጥ ተሳታፊ ቡድኖች አሉ፣ ታጣቂ ቡድኖች አሉ ብሎ ማንሳት የመጀመሪያ ሴናሪዮ የሚሆነው ምናልባት በፋኖዎች መካከል ያለውን የፖለቲካ ልዩነት የበለጠ ለማስፋትና እርስ በርስ ያለውን ሽኩቻ የበለጠ በማስፋት የፖለቲካ ትርፍ ለማግኘት ታስቦ ሊሆን ይችላል። ይሄ ደግሞ
ሲናሪዮ ደግሞ ወደ ምን ይመራናል? የምክክር ኮሚሽኑ የመንግስት አጀንዳ ተሸካሚ እንጂ ትክክለኛ መፍትሄ አምጪ ነፃ የሆነ አካል አይደለም ወደሚል ሊያመራን ነው ማለት። ይሄ የመጀመሪያው ሲናሪዮ ነው። ሁለተኛው ሲናሪዮ ይህን ያቀረቡት ቡድኖች ምናልባት በመንግስት በሚፈልገው ቅርጽ ያደራጃቸው ታጣቂ ቡድኖች ቢሆንስ? ሁለተኛው ሲናሪዮ ታጣቂ ቡድኖች አሉ። በሚሊሻ ደረጃ በፋኖ ደረጃ ሊሆን ይችላል። አክቹዋሊ ሚሊሻ እንኳን ያው ህጋዊ ልባስ ስላለው እንደ ታጣቂ አይወሰድም። ከመንግስት መዋቅር ውጭ የሆኑትን ፋኖች ነው የምንወስደው እና የፋኖ ታጋዮች ወይ የፋኖ ታጣቂዎች መንግስታዊ ፋኖና እውነተኛው ፋኖ አለ ብለው ሲናገሩ ትሰማለህ። ኦኬ መንግስታዊ ፋኖ አለ ከተባለ ይሄ መንግስታዊ ፋኖ ቢሆንስ ለምክክር ኮሚሽኑ አጀንዳውን የሰጠው? ሶስተኛው ሲናሪዮ አሁን እየተዋጉ ያሉ አክቲቭ የሆኑ መንግስታዊ ፋኖ ሳይሆን አክቲቭ የሆኑ ፋኖዎች በትክክል ለምክክር ኮሚሽኑ አጀንዳ ሰጥተው ቢሆንስ? ሶስተኛው ሲናሪዮ። ይህን ትንሽ በተን እናድርገው። አሁን እያየን ያለ ነው ሁለት አይነት አደረጃጀት ነው ቅርጹን ለይቶ እየወጣ ያለው የእነ እስክንድር አደረጃጀት እና የእነ ዘመነ አደረጃጀት። በእነ ዘመነ ክንፍ ውስጥ ጎጃም፣ ጎንደር፣ ወሎ፣ ሸዋ ብለን ታስቀምጠዋለህ። በዛውም በእነ እስክንድርም ልክ እንደዛው ማለት ነው። እና ይሄ ሁለት የሆነው አደረጃጀት በደንብ ልዩነቱ እየሰፋ በግልጽ በሚዲያ ላይ እየተመለከትን። የእነ እስክንድር አደረጃጀት እንደውም ተጠልፎ የወጣ የስልክ ልውውጥ ከመንግስት ጋር ድርድር ለማድረግ ዝግጁ እንደሆኑና እንደውም ፕሪኮንዲሽኖችን ሲነጋገሩ ሁሉ የሚያሳይ የስልክ ድምፅ አይተናል። ከዚህ ቀደምም ከውጭ ዲፕሎማት ጋር፣ ከአምባሳደሮች ጋር፣ ከየጋር ተወካዮች ጋር ዳውንት የሚባል አካባቢ ቁጭ ብለው እንደተነጋገሩ መረጃ ወጥቷል። ራሳቸውም አምነዋል። እና ይሄ ድርድሩ ንግግሩ አሁን የወጣ አይደለም። በስልክ ልውውጥ አፈትልክ የወጣ ሳይሆን በደንብ ረጅም ጊዜ የቆየ ነገር ነው ድርድሩ ማለት ነው። ስለዚህ ይሄ ድርድር ደግሞ በውስጡ ምን አለው? የምክክር ኮሚሽኑን ልክ እንደ አጀንዳ ተቀባይ ሌጋል የሆነ በደንብ ሌጂትሜት የሆነ አካል እንደሆነ መቁጠር አለብህ እና ይሄንን አጀንዳህን ለዚህ ለምክክር ኮሚሽኑ ሰጥተህ በሰጥቶ መቀበል መርህ ከመንግስት ጋር መስራት የሚችልበትን ሁናቴ ማመቻቸት አለብህ የሚል አማራጭ በትክክልም መሬት ላይ ወርዶ ነገሮች ከምናስባቸው በላይ ሚዲያ ላይ ከምናውቀው በላይ ውስጥ ለውስጥ ብዙ ርቀት ተካሂዶ ቢሆንስ? አሁን ልክ እንደ የስልጣን መጋራት ሊሆን ይችላል። እስከ መጨረሻ እኮ እስከ ስልጣን መጋራት ሊሆን ይችላል። እነ እስክንድር ወደ 4 ኪሎ ቀረብ ብለው ወደ ብልጽግና ቀረብ ብለው ከዛ የአማራን ኮዝ ይዘናል የሚሉ በእስክንድር አካባቢ ያሉ የፋኖ ታጣቂዎች በትክክል ከመንግስት ጋር ለመስራት ቢወስኑስ? ይሄ ደግሞ ከዚህ ቀደም ከመንግስት ጋር ሲሰራ የነበረውን የአብን ወይም የአማራ ብሔር ተወካይን አደጋ ውስጥ ሊከት የሚችል ነው። ምክንያቱም የአብን አስፈላጊነት እኔ ብዙም አይታየኝም እነ እስክንድር ወደ 4 ኪሎ ከቀረቡ ማለት ነው አይደለ? ሁለት የአማራ ተወካይ ሊያስፈልግ ይችላል የሚል ነገር ነው። እሺ ይሄ ነገር ያው እንደ ሲናሪዮ ነው ያስቀመጥኩት። በእርግጠኝነት 4 ነጥብ ያስቀመጥኩ አይደለም። እነ እስክንድር ወደዚህ የገፋቸው ታዲያ ምንድን ነው ሊሆን የሚችለው? ከመንግስት ጋር ለመስራት ንግግራቸውን ምንድነው አጀንዳቸውን በምክክር ኮሚሽን ለመፍታት እንዲሁም ደግሞ በሰላማዊ ማዕቀፍ ከመንግስት ጋር ሆነው እየሰሩ ስልታዊ የሆነ ስራ እየሰሩ የትግል አቅጣጫ ለመለወጥ እዚህ ደረጃ ሊያስገድዳቸው የሚችለው ተጨባጭ ዳይናሚክስ ምንድን ነው ብለን ስናስቀምጥ ከነዘመነ ክንፍ ጋር የገቡት ትግል አለ። ከሰሞኑ እንደውም አንድ ትልቅ አመራር ሞቷል፣ ከፍ ያለው ደስ የሚባለው። ከዚህ ቀደምም አመራሮች የሞቱበት ሁኔታ አለ። ወሰን የመገፋፋት እንዲሁም ደግሞ በእነ እስክንድር አደረጃጀት ስር ያሉ ተዋጊዎችን የመውሰድ ያው እንግዲህ ትግል ላይ ያለ ነው አይደል? ወስደህ የማዳከም ሁኔታ አለና መጨረሻ ላይ ይህንን ሲመለከቱ የወሰዱት ዘኦረስ ሴናሪዮ ቢሆን ብለን ላስቀምጥ እንችላለን። እንደውም አንድ ከአስመራ ሰዎች ጋር ሲነጋገሩ የሚያሳይ ሌላም ድምፅ ወጥቷል ከአስመራ እና አሊያንስ እየፈለጉ ነው ማለት ነው። ከሀገር ውስጥም ከውጭም አሊያንስ እየፈለጉ ነው። እኛ ከምናውቀው እኛ እንግዲህ አርምቼር አናሊስት ነን፣ እኛ አርምቼር ጆርናሊስት ነን። የትግል ሜዳ ሄደን ያየነው ነገር አለ ስፔኩሌት ነው የምናደርገው እየሰማነው ነው። እና ዳይናሚክሱ መሬት ላይ ያለው ነገር እነ እስክንድር አላፈናፍን ብሏቸው ዘወረስት ሴናሪዮ እያማተሩ ቢሆንስ ከመንግስት ጋርም ከኤርትራም ጋርም ከውጭም ማለት እንዲህ አስፈላጊ ነው። እና በዛ መልኩ እንግዲህ በእርግጥም በሚዲያ ላይ አለማቅረብ እንደ ፕሮቶኮል ነው። ምክንያቱም ማቅረብ አለማቅረብ የሁለቱ ተወያይ ቡድኖች የሚወስኑት ነገር ነው። የፖለቲካ መተማመን ስላለ በሚዲያ ማውጣት ብዙ ኪሳራ አለው። ምክንያቱም አሁን ከሰሞኑ የወጣው ራሱ ድምፅ ራሱ ብዙ ኪሳራ የምትወልኩ አይደል? አፈትልክ የወጣው እና የድርድሩም የንግግሩ ያለ ጊዜው መውጣቱ እነ እስክንድርን እነ ዘመነን
የነስከንድር የነዘመነን ክንፍ እነስከንድር ሲከሱ የነበረው በኤርትራና በህወሓት ጋር አንድ ላይ ይሰራል እንደውም የኤርትራውን ተተውት ብዙ ጊዜ አንድ ላይ የሚያደርጉት የህወሓትን ነው ምክንያቱም እነሱም ከኤርትራ ጋር ለመስራት ሂደት ላይ ስለነበሩ ራስ ላይ መተኮስ ነው የሚሆነው እና ከህወሓት ጋር ነበር የሚያገናኙት ከህወሓት ጋር ደግሞ ማገናኘቱ የጠቀማቸው የጀነራል ተፈራ ንግግር ነው በአደባባይ የሰማ ነው ከዛ ባሻገር ሌላ ማስረጃ አላገኘንም እንደውም የጎንደር አካባቢ ያለው አደረጃጀት የወታደራዊ አዛዡ ወጥቶ ከወልቃይትን በተመለከተ እዛ ላይ ድርድር የሚያደርግ ማንኛውም አደረጃጀት የፋኖ ታጣቂ ሊሆን ይችላል እርምጃ እንወስዳለን እስከማለት ደርሷል ስለዚህ በወልቃይት ጉዳይ በጣም ሲሪየስ ከሆነ ከቲፒኤልኤፍ ጋር የሚሰሩበት አማራጭ በጣም ውስን ሊሆን ይችላል አይሰሩም ማለት አይደለም ውስን ሊሆን ይችላል ከሰሩም ደግሞ የቲፒኤልኤፍ ሪቫይዝ ያደረገው ነገር አለ እኛ ማናቀው ቲፒኤልኤፍ ወደ 4 ኪሎ የሚያስብ ከሆነ የኤርትራንም የሻቢያንም እንዲሁም ደግሞ የፋኖንም እገዛ የሚፈልግ ከሆነ ፖለቲካውን ሪቫይዝ አድርጎ ለሆነ የፖለቲካ ቁማር የቆመረ ሊሆን ይችላል ብለን ሌላ ሲናሪዮ ማስቀመጥ ይቻላል እነዚህን ሀሳቦች ነው የሚያየው መልካም አማን ዳንተ ስመጣ እንግዲህ የምክክር አጀንዳ መስጠት እና ኮሚሽኑ ጋር የመገናኘት ጉዳይ እንግዲህ ይፋ ባይደረግም እንግዲህ አናቅም እርግጠኛ አይደለም የሰጠኝ ኑር አይኑር ፕሮፌሰሩ የፖለቲካ ጨዋታ ውስጥ ይግቡ አይግቡ ወይም የሰጣቸው ይኑር የምናቀው ነገር የለም የሰማነውን ነገር ነው አሁን ይዘን የምንነጋገረውና አሁን መሬት ላይ በፋኖ ኃይሎች መካከል ሁለት ጎራ የሚመስል የመገፋፋት የመሳሳብ ሁኔታዎች አሉ እዛ ጋር አንዱን የመፈራረጅ ሁኔታዎች ያየን ነውና በዚህ ጎራ ውስጥ አንዱ ወደ ኮሚሽኑ ሄዶ አጀንዳ ሰጥቷል አንዱ ለመደራደር ሙከራ ያደረገ ነው የሚሉ ነገሮችን እየሰማን ነውና አሁን መሬት ላይ ካሉት የሁለት የፋኖ ጎራ መጓተቶችና እየሄዱበት ካለው አካሄድም እና ኮሚሽኑ ይዞት የመጣው አጀንዳ ተቀበልኩ የሚለውን ጉዳይ እንዴት ታያዋለ ምን ይታያል ጥሩ እስቲ ማን ነው የሰጠው አጀንዳ ወይስ ኮሚሽነሩ ሳይደርሶ ዝም ብሎ አርጎ ነው ያወራው ወይስ የሆነ ቡድን የሆነ አጀንዳ ሰጥቷል የሚለውን ነገር እስቲ እንወስድ በእንትን ደረጃ እኔ አይመስለኝም እሱም ነገር ያው ዝም ብሎ ከኪሳቸው አውጥቶ የሆነ የፋኖ ተወካይ አጀንዳ ሰጥቶናል ብሎ ያወራሉ ብዬ አልጠብቅም ለምን ነገም ችግር ስለሚሆን ነገር ማለት ነው ይሄን ደግሞ ካወሩ ቅድም ደረጃ እንዳለው ኮምፕሊትሊ የሆነ ትልቅ የተስፋ ተጥሎበት የነበረው ሀገራዊ ምክክርን ችግራችንን በመክክር እንፈታለን የተባለውን ነገር የሚመሩ ኮሚሽነር ሳይሆኑ ተራ የብልጽግና ካድሬ ነው የሚሆኑት ማለት ነው እና ስለዚህ በዚህ ደረጃ እንኳን ዝም ብሎ ወሬ ነገር ኩካርጎ ከኪሳቸው የሚያወጡ ምንም እንትንም ስለሌለው ማለት ነው ለሀገራዊ ምክክሩ ጠቀሜታም ስለሌለው እንዲህ ማለታቸውም አለ ማለታቸው የሚጠቅመው ነገርም ስለሌለው እሱን በዛ ደረጃ ኩካርጎ ያወጣሉ ብዬ አልጠብቅም ኦኬ ኩካል አድርጉት ማን ነው ታዲያ የሰጠው እንግዲህ በፋኖ ሂደት ውስጥ አንደኛው ክንፍ አምርሮ ከዚህ ጉዳይ ጋር ተያይዞ እንዳው ትንሽ መስመር በወጣም ደረጃ ይሄንን የኮሚሽኑ እንቅስቃሴ ኮሚሽኑ እንዳውም አማራን የማጥፋት ተግባር ውስጥ የተሳተፈ ነው ነገ ፍትህ በመውጣበት ሰዓት ይጠየቃሉ ገዳዮች ናቸው እስከማለት ድረስ መግለጫ ወጣ የዘመነ ቡድን አለ ሌላኛው ቡድን የስኬንደር ቡድን ደግሞ ምንም ይሄ ኮሚሽኑ ያለውን በትራስ መልክቶ የሰጠ ሐሳብ የለው ስለዚህ ማን ይሁን የሚለው ነገር ስናስብ አሁን ለኔ ምስጥር መደረጉ ራሱ አግባብ ነው ያለው ደረጃ እሱን ይቃወማሉ ለምን እንደሚቃወሙ ታውቃለህ እሱ ኦሬዲ እኮ አገራው ምክክሩን አምኖ አጀንዳ ከሰጠ ኖ ሞር እኮ አንተ ጫካ ውስጥ አትቀጥልም ማለት ወይ ጫካ አይደለም ወይ ጫካ ውስጥ አትቀጥልም ማለት ነው በቃ በሰላማዊ መንገድ የዚህ ችግሬን ይፈታሉ ብለህ ስታምን ነው ለዚህ ሂደት የምትመጣው ልክ እንደነ ጃልሰኝ እንዳደረጉት ማለት ነው ጃልሰኝ ትዝላል ሽሩብ ያርጎ አዳማ አጀንዳ በቃውን አልቋል ነው እኛ መንገድ ከዚህ በኋላ ባለክላሹ ሳይሆን በሐሳብ ችግራችን ይፈታልን የሚል አቋም ላይ ስለደረሱ ማለት ነው በዚህ ደረጃ አጀንዳ ተወካዩ ልኮ አጀንዳ የሚያዝዝ ካለ ወይ ጨርሶ የጫካውን ጨርሶ አቁሞ በሆነ ሁኔታ ውስጥ ያለ ሰው ነው ወይ ደግሞ የጫካውን ታሪክ ሊቋጭ የወሰነ ያካል ነው ማለት ነው
ስለዚህ አልገለስኩም ምንም ኖ ሞር ምስጥርነቱ ብዬ ነው የማስበው ነገር ማለት ነው ጫካ ውስጥ ያለም ከሆነ ነገ ያቆማል በቃ ይመጣል እንደሚመጣ እርግጠኛ ሲሆን ነው እዚህ ውስጥ የሚገባው ማለት ነው ስለዚህ እነዘመነ ካልሆኑ እነስኬንደር ካልሆኑ ሶስተኛ ወገን ምናልባት የሚጠረጥረው ነው ምንድነው በወዶ ገባ በምርኮ ይገባ እሱ ተሰባስቦ አጀንዳ ሊሰጡ ይችላሉ እኛ ፋኖችንን ትጥቅ ትግል ላይ ነበር በወዶ ገባን ስለማስኬድ አሰብንና ወይ ደግሞ በፈለጉትን ታይትል መስጠት ይችላሉ እኛ እንደዚህ ነን ስለዚህ እዚህ ሀገር ውስጥ ያለው ነገር ላይ በድሩ መሳተፍ እንፈልጋለን የሚል ነገር ቢሊሆን ይችላል ብዬ ነው ማስበው ለምን የነስኬንደር ቢደራደሩ እንኳን ተደራድሮ ልክ ነጃል ሰኝ እንዳደረጉ ማለት ነው ተደራድሮ ከመጡ በኋላ ሩም ይቀመጥላቸዋል አጀንዳቸውን ሊያስይዙበት የሚችሉበት ሩም ማለት ነው እንጂ አጀንዳ መሰብሰብ ጊዜው አልፏል ምናምን ተብለ የምዘጋው ነገር አይደለም ይብዛምነስም እነዚህ ሰዎች በትጥቅ ትግል ስታገሉ ነበር በቃ አይደለም ብሎ ካሰቡና በሰላም መንገድ ወደ ሀገራችን ችግራችን መድማት ቁም በንግግር ችግራችን ንፍታ ብሎ ከመጡ ሂደት ውስጥ እንዲሳተፉ ሆነ ነገር ይፈጠርላቸዋል ማለት ነው እንጂ እነሱ ገና ለገና ሳይመጡ እኔ ያቀርባሉ ብዬም አልጠብቅም ሊሆን የሚችለው ወዛኛው ወገን ላይ ነው ማስቀምጠው ወይ እሱ ወይ ደግሞ እንደዚህ በሚዲያ ማናውቆ በቁጥርም እንደውሌቱ በርከት ያላለ ነገር ግን እንቅስቃሴ የሚያደርገው ፋኖ ሆኖ እሱ ሌላ ወገን ማለት ሊሆን ይችላል ብዬ ነው የሚገምተው አንድ ወጥ አድርጃጅ ስለሌላችሁ 200 300 ሰው 500 ሰው ያለው እየተንቀሳቀሰ ነበር በቃ ከዚህ በኋላ በሰላም ወንገድ ይሄ አጋጣሚን ተጠቅመን እኛም እናስብበት ወደ ጫካ ወጣንበት ሐሳብ በመክክር ችግር መብቴ እንዲያገኝ አስበን ነው የሚል ቡድን ሊሆን ይችላል ማለት ነው ከሆነ አሁን ለምንድነው ሌሎቹ በጣም ትንሽ ነርቨስ የመሆን ነገር አገራው ምክክሩ ባለፈ ባህርዳር ላይ አድርጌ ያለው አጀንዳ መሰብሰቤን ፈጽም ያለው ካለ በኋላ ቶኖች የተለወጡት ለምንድነው አሁን አይቴ ከሆነ ዘመነ ያወጣ መግለጫ አለ አስረስ ያወጣ መግለጫ አለ ማለት ሐሳባቸውን በማህበራዊ ሚዲያ የዛኛው የድርጅቱ መግለጫ ይመስለኛል ዘመነ ማለት ነው ለምንድነው በዚህ ደረጃ የሆነው ቶኑ በተለይ ትላንትና የተወሰነ አንዱ ቡድን ለመወያየት አጀንዳውን አስይዟል ከተባለ በኋላ የሚለው ነገር አንዱ ላይ ተሳቦችን ላንሳስ መጀመሪያ ሁለት ነገር ነበር ሲቀርብ የነበረው አንደኛው ምንም አማራ ክልል ውስጥ የሚባለው የናል ፐርሰንት ተቆጣጥረናል የናርገናል አማራ ክልል አሁን ቀጥተኛ የጦር ሜዳ ነው የሚባለው ነገር በሚባለው ደረጃ አይደለም ምክክርም ማካሄድ ተችሏል አጀንዳ መሰብሰብም ተችሏል የሚሉ ወገኖች አሉ I think አገራው ምክክሩ መግለጫ ሰጥ ያለ ምንም ችግር ባህርዳር ላይ አጀንዳ መሰብሰብ ችለናል የሚል ነገር ነበር ይሄን የሚሉ ሰዎች አሉ በዚህኛው በኩል ደግሞ የሚባለው ነበረው ምንድነው ኦኬ በቃ ይሄንን ያለውን ውቅና ሰጥቶ ሌላ መብቴ እንደመፈለግ መንግስታው መቀጠል የሚፈልግበት አቅጣጫ ዝም ብሎ አዳራሽ ውስጥ የተወሰነ የራሱን ካድሬዎችን ከዚህም ብሎ በጥበቃ አምጥቶ ወጥሮ መሳራ ወድሮ ይዞ ተወያዩ የሚለውን ነገር ለማሳየት ነው እንጂ በፍጹም ያለው ነባራዊታ እሱን አይገልጽም የሚል ነገር አለ አሁን ይሄ ሁለቱ ባለበት ቦታ ላይ የሁለት ሐሳብ ባለበት ቦታ ላይ ፋኖች ደግሞ ራሳቸው ሲያቀርቡ ነበር ነገር አለ ያለው አማራጭ ወደዚህ ነገር እንድንመጣ ከተፈለገ ያለውን በድርድር ክልል ውስጥ ያለው ጦርነቱ እንዲቆምና መንግስትም ጫና እንዳው ሀገራዊ ምክክሩ የሆነ ጊዜ ብለዋል ሁሉም መብቴ እንዲፈልግ ጦርነቱን አቁሙ ሀገራዊ ምክክሩ እንዲካሄድ ምናምን የሚል ነገር መጥቶ ነበር ያው እሱ ማለት ትክክለኛ የሆነ ጦርነትና አስጨናቂ የሆነ ክልል ውስጥ ያለው ነገር አስጨናቂ ነገር ስለሆነ ለኛ ያውቅና ተሰጥቶን ምክክር እንዲካሄድ ሶስተኛ ወገንም ቢሆን እጁን አስገብቶ ተኩስ አቁሙ ተደርጎ ምናምን የሚል ነገር ነው የሚፈልገው ነበር እነሱ በራሳቸው በኩል ማለት ነው
አሁን ይሄ ሁሉ ባልሆነበት ሰዓት ይሄንን ነገር ሲያመጣው ሀገራዊ ምክክሩ አንደኛ አጀንዳዬን ሰብስቤያለሁ ችግር አልገጠመኝም ሁለተኛ እንዳውም ከፋኖም የሆነ ግንጣይ መጥቶ ተሳትፈዋል የቀራችሁን ብትሳተፉ ይሻላል የሚል አይነት ነገር ሲያመጣ ነርቨስ ነው ያደረገው እንዳውም ምንድነው እነዚህ ሽማግሌዎች ምናምን የሚል ነገር ሁሉ አለው ትንሽ ሽምግልና ያው ታወቃል አይደል በአገራችን ባህል ሽማግሌ ነው የሚያሸማግል ለማሸማገል ትንሽ በራቋጥ ያደረክ ነገር መሆን አለበት መሸምገል ደግሞ መከበር ነውና እንጂ እንትና አይደለም እና ትንሽ የሆነ መስመር ያለፈ እንዳው ምንድነው አለ አንድ ቦታ ላይ አማራን እንዲጠፋ እያደረጉ ያሉት ኃይሎች ናቸው ምናምን አይን ነገር አሁን እነዚህ ሰዎችም በብሔራቸው አማራዎችም አሉበታል አማራ እንዲጠፋ ወይስ አንተ ብቻ ነው አማራ የምትቆረቆሮ ወይስ ዛዊ ላይ ተሳተፉ ሙኮ አማራዎች አሉ ምናምን ብዙ ነገር ሊመጣ ይችላል ግን ጠቅለል ባለው የታስናየው በሁለቱ በኩል የተቀመጠው ነገር ግምትን የሚያዛባ ነገር መምጣቱ ይመስለኛል እኔ መግለጫዎቹ በዚህ ትንሽ ከረር ብሎ ይወጡበት ምክንያት ማለት ነው አመሰግናለሁ አማን ወደ ቢሰዎቻችን ወደ ሶስተኛው እና መጨረሻ ጉዳያችን አልፋለን ሶስተኛው መጨረሻ ጉዳያችን የፕሬዚደንት ሰፎርቂ ተቀናቃኝ ሆኖ ብርጌድ ንሓመዱ እንግዲህ ከዚህ ቀደም በተለይም በአውሮፓ ሀገራት መቀመጫውን አድርጎ ሲንቀሳቀስ ነበር አሁን ደግሞ የሰላማዊ እንቅስቃሴውን ወደ ትጥቅ ትግል ለማሸጋገር አዲስ አበባ መቀመጫውን ለማድረግ ቢሮ ከፍቷል የአዲስ አበባ ቢሮውን እንግዲህ ለዲፕሎማሲ እንደዚሁ ደግሞ ኃይሉን ከማደራጀት በተጨማሪ ወታደራዊ ማዘዣ ሊያደርገው ወደፊት ሐሳብ እንዳለው የእንቅስቃሴው መሪዎች ነግረውኛል ብሎ ቢቢሲ አማርኛ ዘገባ ይዞ ወጥቷል እንግዲህ የኢትዮጵያ መንግስት የኤርትራ መንግስትን በኃይል ለመገልበጥ እየተንቀሳቀሰ ያለው ቡድን ኢትዮጵያ ውስጥ ተቀምጦ ወታደራዊ እንቅስቃሴ እንዳደርግ ፍቃድ ሰጥቷል አልሰጠም የሚለው ጉዳይ አጠያያቂ ነው ፍቃድ ሳይሰጥስ በአደባባይ ወጥተው እንደዚህ ማለት ይችላል የሚለው ጉዳይ እሱም ሌላ ጥያቄ ሆኗል ደሬ ላንተ ድልስጥ ምናልባት ይሄ ጉዳይ እንቅስቃሴዎቹ እዚህ አዲስ አበባ ስብሰባ ሲያደርጉ ነበር አፋር ክልል ለኤርትራ በቅርብ ርቀት ላይም እንደዚህ ስብሰባ ሲያደርጉ ነበር አሁን ይሄ እንቅስቃሴ ወደ ትጥቅ ትግል ለመግባት አዲስ አበባን ወይም ኢትዮጵያን ለኤርትራም ቅርብ ስለሆነ ድንበር ስለሚያዋስን ዋና መሰረት አድርጋለሁ ከኢትዮጵያ መንግስት ጋርም ተነጋግሬያለሁ ዋና የተነጋገርኩበት ማዕቀፍ ከኢትዮጵያ መንግስት ጋር በኤርትራ ስር ነቀል ለውጥ ለማምጣት ነው ብለው አመራሩ እንደነገሩት ቢቢሲ ዘገባው ላይ ይፋ አድርጓልና ምን ይነግራል ይሄ ነገር ያው ያለ መንግስት እውቅና እንግዲህ ይሄ ሁሉ ስራ መስራት አይችሉም ሆነ ለምናገር መሀል ከተማ ላይ ተቀምጠው ቢቢሲ ዓለም አቀፍ ሚዲያ ላይ ወጥተው መግለጫ እስከመስጠት መድረስ ያለ መንግስት እውቅና አይሆንም ስለዚህ መንግስት እውቅና ሰጥቷቸው ነው ይሄን ስራ እየሰሩ ያሉት ከዚህ ቀደም በየአዳራሹ ሲሰበሰቡ ነበር የምናየው ሰላማዊ እንቅስቃሴ ይመስል ነበር አሁን ግን መረር ወደ ትጥቅ ትግል እንደሚገቡ ተናግረዋል እኔ የብርጌድ ንሓመዱም ጥቅም ሲምቦሊክ ነው የሚመስለኝ እንደው ማለት ፕራክቲካሊ እንደው የኤርትራ መንግስት በትግል ማለት ነው እሱን ተዋግቶ ተጋፍቶ የስራ ለውጥ ያመጣል ሳይሆን ሲምቦሊክ ሲግኒፊካንሱ ቀላል አይደለም አውሮፓ አካባቢ አንዳንድ ጀርመን መሰለኝ አይደል የታገደው ጀርመን ታግደዋል እንደው አባላቶቹን ያባረሯቸው ነው እና ኢትዮጵያ ውስጥ መኖሩ ኢትዮጵያ ምንድነው የኤርትራ መንግስት መቀየር የሚፈልግ ስር ነቀል ለውጥ ማምጣት የሚፈልግ ኃይል እንዳለ ማሳያ ሊሆን ይችላል እንደው ልክ ለፒአር ፍጆታ እና ከሲምቦሊክ ሲግኒፊካንስ ባሻገር ያን ያህል በደንብ ውሃ የሚቋጥር ወይም ደግሞ መረር ያለ መሬት የረገጠ ስራዎችን ይሰራል የሚለው ነገር ትንሽ ጥርጣሬ አለኝ ነገር ግን አሁን እሱ ብርጌድ ንሓመዱም ኢትዮጵያ ውስጥ እንደዚህ በይፋ መቋቋሙና ወታደራዊ ጉዳዮች ብቻ ወይም በወታደራዊ እንቅስቃሴ የሻዕቢያ መንግስት እንደሚገረስስ በአደባባይ መናገሩና ኢትዮጵያ ውስጥ ቤዝ ማድረጉን በይፋ ማወጁ በዛኛው ወገን ደግሞ ግብረ መልስ ይኖራል በሻዕቢያ ወገን እንደምታውቁት ባለፉት 2-3 ቀናት የኤርትራ ኤምባሲ የአሜሪካ ኤምባሲ በኤርትራ ያለው በአስመራ ያለው ሊዘጋ እንደሆነ ሰምተናል በኢትዮጵያ ባለው ኤምባሲ ብቻ ለመጠቀም ይሄም ያሳየው ዲፕሎማቲካሊ ወይም ደግሞ ጂኦፖለቲካሊ ሌስ ሬሌቫንት እንደሆነ የሻዕቢያ መንግስት የሚያሳይ ነው ከምን አንፃር ነው እንግዲህ ትራክ ሪከርዱን አይተው ሊሆን ይችላል ሱዳን ውስጥ ያለውን የሱዳን ግጭት በማባባስ ረገድ እንዲሁም ደግሞ ከአልሻባብ ጋር ያለው በውስጥ ዋቂነት ያለው ግንኙነት እና ብዙም ለቀጠናው ያን ያህል ጠቃሚ አይደለም ብለው የእርምጃ ወስደው ሊሆን ይችላል አናውቅም እንግዲህ በአብዛኛው ጊዜ ኤምባሲን ማጠፍና ማንሳት ማለት በሁለቱ ሀገሮች መካከል ያለው ግንኙነት በጣም ደካማ ነው
ወይም ደግሞ ልክ እንደ ሲግናል ነው። እርምጃ ስትወስድ ሲግናል ነው እንደተቀየምክ፣ እንዲሁም ደግሞ ሌስ ሬሌቫንት እንደሆንክ ለዛ ሀገር ብሔራዊ ጥቅም ያን ያህል አስፈላጊ እንዳልሆንክ የሚያሳይ ነው እና የሻዕቢያ መንግስት ይህን ያህል የዲፕሎማቲክ ኩርኩም ደርሶበታል። አሁን ከሰሞኑ ከ2 ቀናት በፊት የሰማነው ዜና እንዲሁም ደግሞ በምንድን ነው ሱዳን ውስጥ ያለው መንግስት እንደምታውቁት የዛኛው የሃይሚቲ ደጋሎ ትይዩ መንግስት እንደመሰረተ አውጇል። ይሄ ማለት እንግዲህ አልቡርሃን ሙሉ ለሙሉ አልደመሰሰም፣ ሱዳን ውስጥ ቴክ ኦቨር አላደረገም። ልክ በሊቢያ ፎርማት ሉዓላዊ የሆኑ ትይዩ መንግስት የመቋቋሙ ሂደት ሊፈጠር ይችላል። ይሄ ደግሞ ዳጋሎን የሚደግፈው በቀጠናው ላይ ያለው የኢትዮጵያ መንግስትም እንግዲህ በይፋ ባይናገርም ምንድነው የተባበሩት አረብ ኤምሬት እንዲሁም ደግሞ ሌሎች ሀገራትም በሚደግፉበት ጊዜ የሚደግፉት ኃይሎች ተበራተው የአልቡርሃንን አቅም ማዳከማቸው የማይቀር ነው። ዞሮ የሻዕቢያ ግብረ መልስ አሁን ብርጌድ ንሓመዶም ወይም ደግሞ ተቃዋሚዎችን ኢትዮጵያ በምታደራጅበት ጊዜ የጠላትነቱ ስሜት ወይም የጠላትነቱ ሁናቴ እንደተካረረና እጅግ በጣም ከፍተኛ ደረጃ እንደደረሰ በመሆኑም ሳይውል ሳያድር ለዚህ ለብርጌድ ንሓመዶም እርምጃ የራሱን ግብረ መልስ እንደሚወስድ የሚታወቅ ነው። ይሄም እንግዲህ ከሰሞኑ አንድ የወጣ ድምፅ አለ ከአስመራ ሰዎች ጋር የነ እስክንድር ቡድን ሲነጋገር የሚያሳይ እርዳታ እንደሚፈልግና እንዲሁም አገር ውስጥ ያለውን ውጊያ በዝም ብሎ በማረክ ነው መሳሪያ ብቻ መዋጋት አንችልም፣ የሻዕቢያ ወይም ደግሞ የኤርትራ እርዳታ ያስፈልገናል ብሎ ተናግረዋል። በመሆኑም እንግዲህ የአንደኛውን ክንፍ ሊሆን ይችላል ወይም ሁለቱንም ክንፍ ሊሆን ይችላል የፋኖ አደረጃጀቶችን በቀጥታ ወደ መርዳት ሊሄድ ይችላል። የሻዕቢያ መንግስት ብርጌድ ንሓመዶምን በአደባባይ መንግስት እንደሚደግፈው ትጥቅ ትግል እንደሚያደርግ በደንብ አድርጎ ካወጀ የሻዕቢያ መንግስትም ግብረ መልስ ያው እንግዲህ በብሔራዊ ጥቅም ቀመር ስትሄድ ሎጂካል ነው ማለት ግራ ስትመታ ቀኝን አሰጥም በፖለቲካ ዓለም ውስጥ ማለት ነው። እና የኢትዮጵያ መንግስት ብርጌድ ንሓመዶምን አስታጥቆ ሉጋ ካለው እሱ ደግሞ ፋኖን የሚያደራጅበት ሁኔታ አይኖርም። ይሄ ወደ ምን ያመራል? ያው ቀጠናው ሆስታይል ወደሆነ ኢንቫይሮንመንት በጣም ፖለቲካል ኢንቫይሮንመንቱ በጣም ቶክሲክ ሆኖ ሁለቱንም አገሮች በማይመች ወይም ደግሞ በማይጠቅም መልኩ እየተናወጠ ይሄዳል። ይሄ አሁን ኤርትራ ኢትዮጵያ ውስጥ ያሉ የታጠቁ ኃይሎችን ስትደግፍ ከዚህ ቀደም ታደርግ ነበር። አሁን ወደዛ ከገባች ኢትዮጵያ መንግስት የአስመራውን መንግስት ለመገልበጥ የሚንቀሳቀሱ ቡድኖችን ካደራጀ ከደገፈ እሷም ወደዛ ነገር ውስጥ የምትገባ ከሆነ ይህ ሁኔታ ምንድነው በራስህ ኃይሎች ማዳከም እርስ በርስ እሱ ብቻ ላይ ይቆማሉ ወይ? ወደ ሁለቱ ይፋዊ ጦርነት ወደ ሁለቱ ሀገራት ጦርነት አያመራም ወይ ይሄ ሁኔታ? ያው ዝግ አይደለም እንግዲህ ቅድም እንዳነሳሁት የአሜሪካኑን ጉዳይ ያነሳሁት ምንድነው የኤርትራ መንግስት ዲፕሎማቲካሊ በደንብ ኮርነር በተደረገ ቁጥር ማርጂናላይዝ በተደረገ ቁጥር ምን ያደርጋል? ቀጠናው ላይ ገናና ለመሆን ማለት ነው አሁን ሌስ ሬሌቫንት ሆኗል። ሞር ሬሌቫንት ለመሆን የራሱን የፖለቲካ እርምጃ መውሰዱ የማይቀር ነው። ያ ደግሞ ቀጥታ ከኢትዮጵያ ጋር ያጋጨዋል። አሁን ያልኩ ኢትዮጵያ ውስጥ ያሉትን የታጠቁ ኃይሎችን በማስታጠቅ ኢትዮጵያን በማዳከም ኢትዮጵያ ውስጥ ያለው የፖለቲካ ክራይሲስ ሰስቴን እንዲያደርግ ማንኛውንም ስራ ሊሰራ ይችላል። ይሄ ደግሞ የቀጠናው ጋርዲያን ለመሆን ወይም ቀጠናውን በትክክል መጠበቅ የምንችል የጂኦፖለቲካሊ ኪ አክተር ነን ብለው በአደባባይ መናገር እንዲችሉ የኢትዮጵያ መዳከም በጣም ይፈልጉታል። ይህ ደግሞ ዞሮ ኢትዮጵያ ውስጥ ቀጥታ ከኢትዮጵያ ጋር ጦርነት ከመግባት ይልቅ ታጣቂዎችን በማስታጠቅ እስከ መጨረሻው ድረስ የኢትዮጵያ ፖለቲካ መስቀልቅል ማስኬድ ይችላሉ። እና ይሄ ዳይሬክት ዎር ደወር ሴናሪዮ ነው ሊፈጠር የሚችልበት ሁናቴ በጣም ሚኒማይዝድ ይመስለኛል። ምክንያቱም ኢትዮጵያ ውስጥ ካለው የፖለቲካ ክራይሲስ አንጻር ሻዕቢያም ካለው የፖለቲካዊና ኢኮኖሚ ቁመና አንጻር ቀጥታ ጦርነት ከመግባት ኢትዮጵያ ውስጥ ብዙ ኤጀንቶች አሉ አይደል? ወያኔ አንድ ኤጀንት እኮ ነው በግልጽ ያየናል። ስለዚህ ከፋኖ ኃይሎች ጋርም የራሱን ላይን ፈጥሮ ኢትዮጵያ ውስጥ ያለው የፖለቲካ መስቀልቅል ማስቀጠል ይችላል። አመሰግናለሁ ደሬ። አሁን አንተ ስትመጣ እንግዲህ ኢትዮጵያና ኤርትራ ውጥረት ላይ ነው የሚገኙት በአሁኑ ወቅት። በዚህ የውጥረት ሁኔታ ውስጥ የኢትዮጵያ መንግስት የኤርትራ መንግስት ተቀናቃኞች በወታደራዊ ኃይል የሚንቀሳቀሱ በፖለቲካ ተቃውሞ ብዙ እሱ የተለመደ ነው። በማንኛውም ሀገር ላይ ትንቀሳቀሳለህ። በአውሮፓ ሀገራትም ሲንቀሳቀሱ በነፃነት ይንቀሳቀሱ ነበር። አሁን ገደብ የመጣባቸው ከኤርትራ መንግስት ደጋፊዎች ግጭት ውስጥ በመግባት የሰው ሕይወት በማጥፋት እንደዛ አይነት ውንጀላ ስለበዛባቸው ነው። ኢትዮጵያ ውስጥም
አሁን ከዚህ ቀደም ያደረጉት የነበረው ስብሰባ መምከር አለ። እሱ የተለመደ ነገር ነው። ብዙም ልትገድበው አትችልም። ወታደራዊ እንቅስቃሴ ለማድረግ ቢሮ ሰጥተህ ወይም ደግሞ ማዘዣ ሀገር እንደመሆን መሰረት እንደመሆን እንደተባለው ከተፈቀደላቸው ምን ይነግረናል? አሁን በዚህ ውጥረት ውስጥ ወደ ጦርነት የመግባት ሁኔታውስ እንዴት ይታያል? ጥሩ እንግዲህ ተቀናቃኝ የሆነ ኃይልን ከዚህ በፊት የአስመራው ስምምነት ሁለቱም አንዳቸው ማከታ ሀገር አንዳቸው ላይ እንደዚህ አይነት ነገር ላለማድረግ ነበር የተስማሙት። ያ ተጥሷል። በማን ተጣሰ እንዴት ተጣሰ የሚለው ነገር እንግዲህ እሱ ዊርድ ሊሆን ይችላል እንጂ ሁለቱም ሀገር የራሳቸው በኩል በዚህ ብርጌና አምዶ የሚባለው መጀመሪያ ሲመጣ ህወሓት ሰራሽ ሆኖ ነበር የመጣው። በኋላ ደግሞ ብልጽግና ሲፈልገው ደግሞ አመጣና መንግስት ሲፈልገው ደግሞ ራሱን እዚሁ አመቻችቶለት እንዲሰበሰብ ከዛም አልፎ ቢሮ እንዲከፍት ከዛም አልፎ የትጥቅ እንቅስቃሴ እንዲያካሄድም ተፈቅዶልናል እስከ ማለት ድረስ አስደረሰው ማለት ነው። በዛኛው በኩልም ለሴም ሽት ነው። ሰራዊት እየሰለጠነ ይመጣል። ከኤርትራ ወደ ኢትዮጵያ ይገባሉ ማጽያን ትጥቅ ሎጂስቲክ ይመጣል። የአንዳንድ ነገሮች ማካሄጃ ፋይናንስ ተመድቦ ብር ይደረጋል። ከዛም አልፎ ጀነራሎች ተመድቦ ማለት ነው እንቅስቃሴዎችን ኮኦርዲኔት የሚያደርጉ ጀነራሎች ሁሉ እስከ መመደብ ድረስ ደርሰዋል ማለት ነው። አሁን ይሄ ነገር ወደ ቀጥታ ሁለቱ አገሮች ወደ ጦርነት ይከታቸዋል ወይ የሚል መስለኛል ጥያቄ ማለት ነው። አይ ቲንክ ይሄኛው ወደ ጦርነት የሚከታቸው አይመስለኝም። ወደ ጦርነት ግን የሚከታቸው ምንድነው? ለምሳሌ ከዚህ በፊት ስናነሳ እንደነበረ ኢትዮጵያ የምታነሳው የባህር በር ጥያቄ እንትን ማለት ከተጀመረ ኤርትራ ግዛቴን ይዛለች የሚል ጥያቄ አሁን ኢትዮጵያ ካነሳች በውዴታና በኮሚሽኑ እስኪካለል ድረስ ለቃ ትውጣ የሚባል ነገር ቢመጣ እነዚህ አይነት ነገሮች ቀጥታ ወደ ግጭት እንዲገቡ ሁለቱ አገራቶች ሁኔታዎችን ያመቻቻል ማለት ነው። ግን አሁን እንደው ብርጌና አምዶ የሚባለው ምንድነው? እውነት ትጥቅ ትግል የማድረግ አቅም ያለው ነው ወይስ ለሚደረገው በኋላ ኤርትራ መንግስትን ለማስወገድ ለሚደረገው ነገር ህጋዊ ነገርን የስልጣን ጋፕ እንዳይፈጠር እየተመቻቸ ያለ ነገር ነው ወይ? እሱ እኔ አላምንም። ይሄ ብርጌና አምዶ የሚባለው ይላል ስር ነቀል ለውጥ ለማድረግ በኤርትራ ነው ከኢትዮጵያ መንግስት ጋር እየተነጋገረ ያለ ነው ይላል። ታዲያ እነዚህ ሰዎች ታጋይ ሊሆኑ ነው? ወታደራዊ እንግዲህ እንቅስቃሴ እንደገባለ ታዲያ እንደዛ ከሆነ እኮ ከፍየሏ በላይ ጨዋቱ እኮ ነው እኮ። አንድ ትጥቅ ትግል እኮ ለማደራጀት አንተ መጀመሪያ አደራሽ ሙሉ ሰዎችን ሰብስበ ምናምን ነገር አይደለም። መጀመሪያ ከዛ ያወረደና አነስ ያለ በአደራሽ ውስጥም አይደለም ትጥቅ ትግል የሚደራጀው። ትጥቅ ትግል ለማደራጀት አደራሽ ምንም አደራሽ አይገና አደራሽ በኋላ የሚመጣው ነገሮች ናቸው። ነገር ግን ይሄን ብታየው በአለም ላይ የሚደረገውን እንቅስቃሴ ስታይ የትጥቅ ትግል አይነት ነገር ሳይሆን እምቢተኝነትን ለመፍጠር ህዝባውን እምቢተኝነትን በየር እሱን ነገር ደግሞ ማድረግ ይቻላል ወይ? ኤርትራ ምድር ላይ ማድረግ ይቻላል ወይ? ህዝቡንስ ማገናዘብ ይቻላል ወይ? ትጥቅ ትግል ለማድረግ ትልቁ ነገር ኮሙኒኬሽን ነው። ዋናው ነገር ማህበረሰቡን ማንቃት ነው፣ ማደራጀት ነው። እሱን የምታረግበት ነገሮች አለ፣ ፕላትፎርሞች አሉ ወይ? ይሄን ነገሮችን ማድረግ ያልቻለ ዝም ብሎ እስራኤል ላይ አዲስ አበባ ላይ የሆነ ሰምዌር ዩሮፕ ከተማ ላይ ቢሰበሰቡ ተሽከርክሮ በየአዳራሹ እንትን ቢሉ ምንድነው እሱ ኢምፖርታንሲው? እኔ አይገባኝም ነገር ማለት ወይ ቆርጠው የሚገቡ ከሆነ ቆየ እኮ ድሮ በቲፒኤልኤፍ ጊዜ ማለት ነው ቢሮው ለሰጥቷቸው በጀት ተበጅቶ ሁሉም ፎንትን ያደርግና ልክ ፕሮሴሱ ሲመጣለት ጥሎት ይሄዳል። አይፈልግም አንድ ሰው መዋጋት። አሁን አለ ወይ መዋጋት? ለዛ ነው ይሄ ብርጌና አምዶ የሚባለው የሚፈለገው በሆነ አጋጣሚ አላቆም አጋጣሚ ሁለት ሀገራት መካከል ግጭት ተፈጥሮ ኤርትራ መንግስት ሊገረሰስ ይችላል። ያንን ቦታ ለመተካት ታስቦ የሚደረገው ወይ ደግሞ ያ የሚደረገው ነገር በሌላ ሀገር የተደረገ ነገር እንዳይመስል ተብሎ የመጣ ነገር ነው መስለኝ እኔ እንጂ ብርጌድና አምዶ የሚባለው ራሱ ኮራፕት ነው። ትዝላችኋል ሽሬ ላይ ሲጀምር ማለት ነው ቲፒኤልኤፍ ነበር ያኔ። ቲፒኤልኤፍ ለራሱ ስል ነው 15 ኤርትራዊ ያደረግና 45 የቲፒኤልኤፍ አባልን ጨምሮበት 60 ሰው ያሳየናል።
የቲፒኤልኤፍ ጋዜጠኛ ነበረች እና ታዲያ አሁንም በቃ ዝም ብሎ አይቴ ፖለቲካ ጫወታ ነው እንጂ መሬት የያዘ ሲሪየስሊ የሆነ በትጥቅ ትግል ለመታገል ያሰቡ ሰዎች የሚያቀነቅኑት ነገርም አይመስለኝም እኔ። ይሄ ካልሆነ ታዲያ ለምንድን ነው ኢትዮጵያ መንግስት ቢሮ ሰጥቷቸው የትጥቅ ትግል ልናደርግ ከኢትዮጵያ መንግስት ጋር ይሁንታ አግኝተናል አይነት ነገር ሐሳብ በዓለም አቀፍ ሚዲያ እየተናገሩ የኢትዮጵያ መንግስት እኮ ውንጀላ ነው። በነገራችን ላይ አንድን ሀገር በጦር ሊወጋ የተደራጀ ኃይል መቀመጫ ሆነ ከፈቀድክለት እሱ የዲፕሎማሲያዊ ኪሳራ ስለሚያስከትል ለምን ታዲያ እንደዛ ይሆናል ብለህ ታስባለህ? ይኸውልህ እሱም የሆነው ምንድነው ታውቃለህ? ኢትዮጵያም የራሷን ብሔራዊ ጥቅም አላት። ብሔራዊ ጥቅሟን ለማስከበር ማንኛውን ነገሮች የፖለቲካ ነው የምትሄድበት ነገር ይኖራል። ለዛ ነው እነዚህ አካላቶችን መጠቀም ይፈልጋል። ገብቶሃል? ልክ ኤርትራ አሁን እዚህ ያው ያቅማቸው ጉዳይ ስታረሳል በቃ ጋሽ ባርካ አረና አካባቢ ያሉ ማሰልጠኛዎችን ካምፖችን እንዳለ ፋኖን አስቀምጣ እያሰለጠነች እንደምታመጣ ማለት ነው። ምንም እንትን የለውም እኮ እንደዛው ልክ እሷም ደግሞ ኢትዮጵያም ደግሞ በአመቸው ያሉት እነዚህ ሰዎች ናቸው። እርግጥ ነው ትጥቅ ትግል የሚፈልጉ አይደሉም ብናገሩም ማለት ነው። ብናገሩም እንደዛ አይፈልጉም። ነገር ግን የምትጠቀምበት ነገሮች አሉ። ለዛ ነው የምታመቻችለት ማለት ነው። ለዛ ነው የሚመቻችለት እንጂ እኛ እኮ አሁን እኮ ከመጋረጃው ጀርባ ያለውን ነገር ስናይ እኮ ነው። ከመጋረጃው ጀርባ ስናይ እነዚህ ሰዎች ትጥቅ ትግል የማድረግ ፍላጎት ያላቸው አይመስለኝም እኔ። ነገር ግን ይቃወሙታል። ለኢትዮጵያ መንግስት ደግሞ ጥሩ ነው፣ ምን ችግር የለውም። ሊሰራበት የሚፈልገውን ፖለቲካ ይሰራበታል። በእኛ በኩል ግን ያሉት ትጥቅ ትግል የሚፈልጉና እያደረጉ ስለሆነ ኤርትራ እያሰለጠነች እያስታጠቀች ትልካቸዋለች። እሷም የተጠቀመችበት ነው የራሷን ጥቅም ለመጠቀም ማለት ነው። ስለዚህ እኛም በእጃችን ላለ እነዚህ ለአገሯ ብሔራዊ ጥቅም የሚጠቅመው ነገር ይጠቀምበታል ማለት ነው። እሱ ነው ታየኝ። አመሰግናለሁ ኻማን። ውድ ቤተሰቦቻችን የዛሬውን አንድ አፍታ ዕለታዊ እዚህ ላይ ቆይተናል። በዚሁ መልካም በዓል እየተመኘን በዚሁ እንሰናበታችኋለን። ጤና ይስጥልን።